የሁለተኛው የዓለም ጦርነት ያስከተለውን ውድመት መረዳት ለበርካቶች ቀላል አልነበረም። ከ80 ዓመታት በፊት ውድመቱን ለመገንዘብ ጥረት ሲደረጉ ነበር። ናዚዎች አይሁዳውያንን፣ የሮማኒ ሕዝቦችን፣ የፖለቲካ ተቀናቃኞቻቸውን እንዲሁም የተመሳሳይ ጾታ አፍቃሪዎችን የያዙባቸው የግዳጅ ማቆያዎች ይፋ ወጥተዋል። በጀርመን ኑረንበርግ ከተማ ዓለም አቀፍ ወታደራዊ ፍርድ ቤት ሲቋቋም እንዴት ያ ሁሉ ጭካኔ ተፈጸመ ለሚለው ጥያቄ መልስ እንደሚሰጥ ሲጠበቅ ነበር። ፍርድ ቤቱ ከአውሮፓውያኑ ጥቅምት 20 1945 አንስቶ የናዚ መሪዎችን ክስ መመልከት ጀመረ። ብዙ የሕግና የቴክኒክ ጥያቄዎች መልስ ማግኘት ነበረባቸው። ከእነዚህ መካከል ተከሳሾቹ ላይ ምን አይነት ክሶች ይቅረቡ የሚለው ይጠቀሳል። ማን ይዳኛቸው? ምን አይነት ሕጋዊ አካሄድ ይተግበር? የሚሉ ጥያቄዎችም ተነስተዋል። ዋነኛው ጥያቄ የነበረው ግን እነዚህ ተከሳሾች ፍርድ ቤት ለመቆም በስነ ልቦና ዝግጁ ናቸው ወይ የሚለው ነበር። የአእምሮ ጤናቸውን ሁኔታ እንዲበይኑ የተመረጡት አሜሪካዊው የስነ ልቦና ባለሙያ ዶክተር ዳግላስ ኤም ኬሊ ናቸው። የዓለም አቀፉ የብይን ሰጪዎች ኮሚሽን ፕሬዝዳንት ካርሎስ አያላ ኮራኦ አንድ ሰው የአእምሮ ህመም ወይም መቃወስ ገጥሞት ያለ ፈቃዱ ድርጊት ከፈጸመ ተጠያቂ እንዳይሆን ወይም ሙሉ በሙሉ ተጠያቂ እንዳይሆን ሕጉ ይደነግጋል ይላሉ። ዶክተር ዳግላስ በካሊፎርኒያ ዩኒቨርሲቲ የሥነ ልቦና ተመራማሪ ነበሩ። የናዚ አመራሮችን የአእምሮ ጤና ሲበይኑ የፍርድ ሂደቱ ላይ ከፍተኛ ጫና እንደሚያሳድር ይታወቃል። በአሜሪካ መከላከያ ውስጥ እስከ ሌተናንት ኮሎኔልነት ድረስ አገልግለዋል። በአውሮፓ በጦርነት የተደናገጡ ወይም የተዳከሙ የህብረቱ ኃይሎች ወታደሮችን አክመዋል። ያኔ ያደረጉት ሕክምና በዘመናዊ የሥነ ልቦና ምርምር ከአስደንጋጭ ክስተት በኋላ የሚፈጠር የአእምሮ ቀውስ ወይም በምህፃረ ቃል PTSD ተብሎ ይታወቃል። ዶክተር ዳግላስ 8 ወራት ከናዚ መሪዎች ጋር አሳልፈዋል። የናዚ መሪዎች ተይዘው የነበረው በሉክዘምበርግ ሆቴል ውስጥ ነበር። አሜሪካዊው ጋዜጠኛ ጃክ ኢል ሃይ እንደሚሉት ዶክተር ዳግላስ የተለያዩ የሥነ ልቦና ስልቶችን ተጠቅመዋል። ጋዜጠኛው ዘ ናዚ ኤንድ ዘ ሳይካትሪስት የሚል መጽሐፍ ያሳተሙ ሲሆን ታሪኩ ወደ ፊልምነት ተለውጧል። ጋዜጠኛው 15 ካርቶን ሙሉ ሰነዶችና በዶክተር ዳግላስ የተጻፈ ሪፖርት ተመልክተዋል። ዶክተሩ ናዚዎች ላይ ያደረጉትን ጥናት ሲከታተሉ ለ10 ዓመታት ከዶክተሩ ቤተሰቦች ጋር አሳልፈዋል። ዶክተር ዳግላስ ለተከሳሾቹ ቃለ ምልልስ አድርገዋል። የሥነ ልቦና ፈተና በመስጠት የጤናቸውን ሁኔታ ፈትሸዋል። ከተሰጣቸው ፈተና አንዱ ረቂቅ ስዕል በመጠቀም ያዩትን እንዲገልጹ የተደረገበት ነው። ሌላኛው ፈተና ፎቶዎችና ምስሎችን በመጠቀም ተከሳሾቹ ታሪክ እንዲናገሩ ማድረግ ነው። የሰዎች የማሰላሰል ብቃት የሚመዘንበት IQ ቴስት የሰጧቸው ሲሆን ተከሳሾቹ አማካኝ ወይም ከአማካኝ በላይ የማሰላሰል አቅም እንዳላቸው የፈተናው ውጤት ጠቁሟል። ዶክተር ዳግላስ ከተከሳሾቹ መካከል የበለጠ ትኩረት የሰጡት ሄርማን ጎሪንግ ለተባለው ሰው ነው። ሄርማን የአዶልፍ ሂትለር ቦታ ይተካል ተብሎ የታሰበ የጀርመን አየር ኃይል ዘ ሉፍትዌፍ ኮማንደር ነበር። አሜሪካዊው ጋዜጠኛ ጃክ ኢል ሃይ እንደሚሉት ሄርማን ከተጠርጣሪዎቹ በአጠቃላይ ከፍተኛ አመራር ላይ የነበረ ነው። ሁለቱም የላቀ የማሰላሰል አቅም ያላቸው ተወዳጅና በራሳቸው ዛቢያ ብቻ የሚሽከረከሩ ሰዎች ስለሆኑ ተቀራርበዋል ይላሉ። ዶክተር ዳግላስ ኸርበርት ምን ያህል ጨካኝ ሰው እንደሆነ አልጠፋቸውም። በጦርነቱ ወቅት ያስተላለፈውን የክፋት ውሳኔንም ያውቃሉ። ሆኖም ግን ሁለቱ ግለሰቦች እርስ በርስ በመከባበር ላይ የተመሰረተ ወዳጅነት መስርተዋል። ዶክተሩ ደስ የሚል ሰው ለመሆን ሲፈልግ ደስ የሚል ሰው ይሆናል። በጣም ጥልቅ የማሰላሰል ችሎታ አለው።
ቀልድ አዋቂም ነው ሲሉ ስለ ኸርበርት ጽፈዋል። ይህ ጽሑፍ በአሜሪካ የሆሎኮስት ሙዚየም ውስጥ ይገኛል። ዶክተሩ በየቀኑ የታሰረበት ክፍል ስገባ ፈገግ ብሎ ቆሞ ሰላም ይለኛል። ከጨበጠኝ በኋላ ወንበሩን ይዞልኝ ይመለሳል። እንደምን አደርክ? ልትጎበኘኝ ስለመጣህ ደስ ብሎኛል። እባክህ ተቀመጥ ይለኛል። ከዛም ከጎኔ ተቀምጦ ጥያቄዎችን ይመልሳል ሲሉም ጽፈዋል። ዶክተር ዳግላስ የኸርማንን አእምሮአዊና አካላዊ ጤና ፈትሸዋል። ኸርማን ከልክ ያለፈ ውፍረቱን እንዲቀንስ እናም ከኮኬይን ሱስ እንዲላቀቅ ለማድረግ ዶክተሩ ሞክረዋል። ለኸርማን የአመጋገብ ስርዓት ነድፈው ከሱስ ለማላቀቅም ሞክረዋል። በጦርነት ወቅት ከደረሰበት የአካል ጉዳት ለማገገም ከሚወስደው ኮኬይን ሱስ ለማስወጣት የነደፉት ሕክምና ነበር። በሁለቱ መካከል የተፈጠረው ጓደኝነት ሙያዊ ቀይ መስመርን ያለፈ ነው የሚሉ ባለሙያዎች አሉ። ዶክተሩ ያላቸውን ተአማኒነት እንደሸረሸረም ይገልጻሉ። አሜሪካዊው ጋዜጠኛ ጃክ ኢልሃይ ዶክተሩ በኸርማን እና በባለቤቱ ኤሚ መካከል ደብዳቤ ያመላልሱ ነበር። ይህንን ፍርድ ቤቱ አልፈቀደላቸውም ይላሉ። ኸርማን እሱና ባለቤቱ ከሞቱ ዶክተር ልጁን አሜሪካ ወስደው እንዲያሳድጉለትም ጠይቋል። የዶክተሩ ባለቤት ግን ለዚህ ፈቃደኛ አልሆነችም ነበር። አስፈሪው የምርምር ውጤት በምርመራቸው መጀመሪያ ላይ የናዚ መሪዎች በአእምሮ ህመም ምክንያት እልቂት መፈጸማቸውን ያምኑ ነበር። ሆኖም ግን የናዚ አመራሮች የአእምሮ ህመም እንደሌለባቸው በማረጋገጥ ከድርጊታቸው ጀርባ ያለው የአእምሮ ጤና እክል እንዳልሆነ መወሰናቸውን ጋዜጠኛው ይናገራሉ። የምርመራቸው ውጤት እንደ ናዚዎች ያሉ ሰዎች በመካከላችን በሁሉም አገር እንደሚኖሩ ምልከታ የሰጠ ነበር ይላሉ። ሰዎቹ መደበኛ ሰዎች ነበሩ፣ ግን በጭካኔና ቢሮክራሲ ታውረዋል። በየትኛውም ሀገር ከጥልቅ ጠረጴዛ ጀርባ የምናገኛቸው አይነት ሰዎች ናቸው ሲሉም አክለዋል። አሜሪካዊው ስነ ልቦና ተመራማሪ ጆኤል ዲማስዴል አናቶሚ ኦፍ ማሌክ በተባለው የጦር ወንጀለኞችን በተመለከተ መጽሐፋቸው እንዳሰፈሩት የናዚ መሪዎች የአእምሮ ጤና እክል እንደሌላቸው ዶክተር ዳግላስ አረጋግጠዋል። በአውሮፓውያኑ 1946 ወደ አሜሪካ ከተመለሱ በኋላ ስለ ፋሺዝም አስጊነት ትምህርት ሲሰጡም ቆይተዋል። በወቅቱ የዘር መድሎን የሚደግፍ ፖሊሲ የሚያራምዱ ፖለቲከኞች በስልጣን ላይ ነበሩ። ዶክተር ዳግላስ ከናዚ መሪዎች ጋር ያደረጉት ቆይታ ሕይወታቸውን ለውጦታል። ስለ አእምሮ ጤና ሕክምና ያለው እሳቤ እንዲለወጥም አድርጓል። ጋዜጠኛው እንደሚሉት ወንጀለኞችን በስነ ልቦና ሕክምና ማዳን እንደማይቻል ለማወቅ ያስቻለ ክስተት ነው። እነዚህ ሰዎች ጤነኛ ከነበሩ ድርጊታቸውን ለምን ፈጸሙ የሚለው ጥያቄ እንዴት ምላሽ ያገኛል? ዶክተሩ የመጨረሻ የሕይወታቸውን ክፍል ያሳለፉት ስለ ወንጀለኞች ስነ ልቦና በመመራመር ነው ይላሉ ጋዜጠኛው። ዶክተር ዳግላስ ከኸርማን ጋር ባሳለፉት ጊዜ ምክንያት የአልኮል መጠጥ ሱሰኛ እንደሆኑ የሚያምኑ አሉ። ከናዚ አመራሮች ጋር የነበራቸውን ቆይታቸውን ካጠናቀቁ በኋላ ለድባቴ ተጋልጠዋል። በአውሮፓውያኑ ጥር 1958 ከባለቤታቸው ጋር ኃይለኛ ንትርክ ውስጥ ገቡ። በድንገትም ሳይናይድ መርዝ ወስደው ወዲያውኑ ሕይወታቸው አለፈ። ዶክተሩ ከመሞታቸው ከ12 ሰዓታት በፊት ኸርማንም በተመሳሳይ መንገድ ራሱን አጥፍቷል። ኸርማን ራሱን ያጠፋው ሰብአዊነት ላይ በተፈጸሙ ወንጀሎች ፍርድ ሊሰጥበት ሰዓታት ሲቀሩት ነበር። ለመረጃው ቢቢሲን እናመሰግናለን። ሰላም።